አባት አግዘኝ እናት እርጂ አባት እርዳኝ እናት እርጂ አባት አግዘኝ እናት እርዱኝ አግዙኝ ምንም ተቸግሬ ነው ፋዘር እርዱኝ አግዙኝ ምን ላድርግ ያሉትን ፋዘር ተቸግሬ ነው አመሰግናለሁ ፋዘር በጣም አመሰግናለሁ ፋዘር አባት ሰላም እንዴት ነው ሰላም ነው አይደለ እግዚአብሔር ይመስገን አይ ከሆነ ኮሌጅ ሪሰርች ለመስራት ጥናት ለማድረግ እየሞከርን ነበር የኢትዮጵያ ሕዝብ ምን ያህል ይረዳዳል ምን ያህል ይተባበራል የሚለውን ለማየት እየሞከርን ነበር ደግሞ ልጅ ወጣቱ ነሽ ቁጭ ብለሽ ትጠይቂ አሳዘንኩት በጣም አመሰግናለሁ ፋዘር እንዴት ነው ትርሶ ስሞትም አለበል ከበደ ታደሰ እሺ በምን ስራ ላይ የተሰማሩት ፋዘር በጥበቃ ስራ ቤተሰብ አለዎት አይደለ አለ ስንት ልጆች አሉት 7 ልጆች 7 ልጆች አሉት ሁሉም ከኔ ጋር ነው ያለው እግዚአብሔር የተመሰገነ ይሁን ይማራሉ አይ ሁሉም ጨርሰዋል ትምህርት ይሄንን በመጨረሻ ጨረሱ አንደርቴን ናቸው እርስዎ ነው ቤቱን የሚያስተዳድሩት ያው እነሱ ጋራም ግዴታ ባየገኙበት ተሰማርቶ አጋዥተን ነው የምናስተዳድረው እሱም አይበቃንም ከዚህም እኔና 2 ልጆች ነፍስ ያሉ ከነሱ ጋራ ወዲም ብለን እንኖራታለን ምንድነው አሁን በጣም የሚቸግሩት እርስዎ ኑሮ ላይ ከባድ የሆነው ነገር ምንድነው ኑሮ ላይ በማንኛውም ይቸግራል በጣም አሁን በቃ አንገብጋቢ ሆኖበት ጉዳይ ምንድነው አንገብጋቢ የዕለት ምግብ አንገብጋቢ ነው የዕለት ጤና አንገብጋቢ ነው እውነት ነው አሁን ምንም እንትን ብትይ ነገ ሰው ቢታመም ሐኪም ቤት አላደርስም ያው ፈጣሪ አምላክ ማርልኝ ከማለትና በጤና መድን ከመሞከር በስተቀር ሌላ ነገር የለም በልጆቼም መካከል እንዳለን ራሳቸውን ችሎ የወጡ የሉም ራሳቸውን ችሎ የሚኖሩ የሉም ስለዚህ እንደ ፍቃዱ እሱ በሰጠኝ አሁንም እሱ ነው ዛሬ ያደረሰኝ የመጨረሻ ልጄ ወደ 30 አመት ነው እሱም ተባሮ አሁን ወደ እንትን አካባቢ ይሰራል የሚሰራው ለራሱም አልበቃው እርስዎ ግን ረዱኝ ማለት ወጣት ነች ትሰራለች ሰርተሻት በይም ወይ ብለው ሳያስቡ ረዱኝ ሁኔታው ሳይው አይደለ ምክንያቱም እንዲህ አይነት ወጣት እንዲህ አይነት ጥያቄ ሲጠይቅ በራስም የሚመጣ ነገር ነው እውነት ነው ልጆቹ ተናስበው ነው ማለት ነው ማልቦ ነገር የለኝ በጣም አመሰግናለሁ መልካም ሰው ኖት መልካምነቱ ደግሞ ይካፍሎታል እንግዲህ ፈቅጣሪ የፈቀደው ሰው ነው በጣም አመሰግናለሁ ፋዘር እግዚአብሔር ይስጥልኝ ስልኮት ልቀበሉት 09 እሺ 13 በጣም አመሰግናለሁ ፋዘር እግዚአብሔር ይስጥልኝ እሺ መልካም ሰው ኖት አመሰግናለሁ እሺ እሺ
ተመልካቾቻችን እንግዲህ ከኢቢኤስ ቴሌቪዥን ያልታሰበ ሲሳይ የተሰኘውን ፕሮግራማችንን ቅድም በተመለከታችሁት መልኩ 7 ልጆቻቸውን በጥበቃ ስራ የሚያስተዳድሩ አንድ አባት አግኝተን ነበረ። ሲሳያቸውን ይዘንላቸው ወደ እነሱ ጋር እየሄድን ነው። አካውንታቸውን ተቀብያቸዋለሁ። ከዚህ በኋላ ያለው ፕሮግራም ደግሞ ምን እንደሚመስል አብረን እናያለን። ቅድም ለተመለከታችሁት አባት እንግዲህ አሁን እየደወልንላቸው ነው የሚሉን እንግዲህ አብረን እንሰማለን ማለት ነው። አቤት። ሰላም ነው አባት? አቤት አቤት። አስታወሱኝ አይደለም? ቅድም ያገኘሁት ልጅ ነበርኩኝ መንገድ ላይ። አሁንማ አውቀውኛል። እሺ የት አካባቢ ነው ያሉት? እየመጣን ነበረ። ምስራቅ አጠቃላይ። ምስራቅ አጠቃላይ ኮሌጅ በእንግሊዝ ኤምባሲ በታች። በእንግሊዝ ኤምባሲ በታች በኩል ወደ 22 መሄጃ። እሺ እሺ። አዎ አውቄዋለሁ። አድማስ ኮሌጅ መግቢያ ላይ። እሺ መጣን። እየመጣን ነው። አዲስ ኮሌጅ ያለ። እሺ እሺ ፋዘር መጣን። ያልታሰበ ሲሳይ ፕሮግራማችን እንግዲህ ቀጥሏል። አባታችን አቶ ከበደ በሰጡን አድራሻ መሰረት የሚሰሩበት አካባቢ ተገኝተናል። በር ላይ ነው የምገኘው። እንግዲህ እንደሰማችሁት ይቸግረናል ያሉት የዕለት ቀለብ ነው። እንግዲህ በነገሩን መሰረት ለትንሽ ጊዜም ቢሆን እረፍት እንዲያደርጉ ከኢቢኤስ ቴሌቪዥን ሰርፕራይዛቸውን ይዘንላቸው መተናል። አብረን እንገባለን። ተከታተሉ። ሄሎ ሄሎ። አቤት። አባታችን በሮት ላይ ነን ያለ ነው። ይወጡልናል ይወጡልናል። በር ላይ ደርሰን ነበረ። እሺ እንግዲህ ከኢቢኤስ ቴሌቪዥን ነበር የመጣ ነው። አቶ ከበደ ከኢቢኤስ ቴሌቪዥን ነው። ጠዋት ባሳዩን እንግዲህ ርህራሄ በረዱኝ፣ እኔን ሳይንቁኝ ወጣት ነች ብለው ሳያስቡ ስለረዱኝ መልካምነቶትን አይተን ልንረዳውት ነው እዚህ የመጣ ነው። እንግዲህ ከኢቢኤስ ቴሌቪዥን እየተበረክቶልታል ማለት ነው። ይስጥልኝ። እኔ ግን ልጅ በመሆንሽ እንደዛ ቁጭ ብለሽ ስላልቻልኩ ነው ለማለፍ ስትጠይቅኝ ቆሜ ያነጋገርኩሽ ስላልቻልኩ ያለችኝን ደግሞ ወረወርኩ። እንግዲህ ፈጣሪ የላከው ነው። አንቺንም ፈጣሪ ነው ላከው። እኔንም እሱ ነው ያዘዘኝ። የትእዛዙን ነው የፈጸምኩት። አቶ ከበደ እንግዲህ ቅድም በነገሩኝ መሰረት ከኢቢኤስ ቴሌቪዥን በቻልነው አቅም ለ6 ወር የሚሆን የቀለብ ብለን ያሰብናትን እንግዲህ አበርክተንልዎታል። ምን ተሰማዎት? እኔ በጣም ያላሰብኩት ሲሳይ ነው ያላሰብኩት እንትን ነው። አንቺንም ማንነትሽን አላውቅም። መንገድ ላይ ነው እንደዛ ቁጭ ብለሽ ሳገኝሽ ስትጠይቅኝ ለጠየሽኝ መልስ ሰጠሁት የምችልን። ያ ደግሞ ይሄን ያህል ደረጃ ደረሰኛል። ግን እግዚአብሔር ይስጥልኝ፣ አመሰግናለሁ። እኔ ይሄን ሁሉ ይደርሳል አላልኩም። ግን አንቺን በማየቴ እንደዛ ቁጭ ብለሽ በማየቴ ሰላም አላሽ። ሁሉ ካሜራ ምን አለ እንግዲህ ድንገት ሰላም ነው። ድንገት ነው እኔንም ያገኙኝ፣ እኔም ድንገት ነው ያገኘኋቸው። እንግዲህ የስራ ባልደረባዬ አለቃዬ ናቸው። ሰላም ከኢቢኤስ ቴሌቪዥን ነው የመጣ ነው። መልካም፣ በጣም ጥሩ። ኢንስፔክተር አዛን ነው እባላለሁ። የኤቢሲ ሴኩሪቲ የሰው ኃይል ምደባና ስምሪት ኃላፊ ነኝ። ምን እንርዳችሁ? ምንም እኛ ተረድተን ነው የመጣ ነው። ጋሽ ከበደን ጠዋት በመንገዳችን ላይ አግኝተናቸው ነበርና ቁጭ ብዬ እርዱኝ እያልኩኝ ነበረ። ብዙ ሰው ሲያልፈኝ እሳቸው ግን ቆመው ያላቸውን ካላቸው ላይ ለዚያውን በጥበቃ ስራ እየተዳደሩ ማለት ነው ካላቸው ላይ ያላቸውን አካፍለውን ሰውነታቸውን አሳይተውናልና እኛ ደግሞ ከኢቢኤስ ቴሌቪዥን ይቸግሩናል ባሉት መልኩ በተሻለን አቅም ልንረዳቸው ነበር እዚህ የተገኘ ነው። በጣም ጥሩ፣ ደስ ይለናል። ከቤ እንግዲህ መስሪያ ቤታችን አባል ናቸው። በጣም ትልቅ ደግ ሰው ናቸው። አይደለም እንደዚህ ተቸግር ያለው ብሎ ለማንኛውም ሰው እርዳታ ከተባለ ትብብር ከተባለ ቅድሚያ የሚሰጡ
ከኔ ጋር ረጅም አመት ነው የሰሩት። ቢያንስ ከ11 አመት በላይ እዚህ መስሪያ ቤት ውስጥ አብረን ሰርተናል። እንኳን ደስ አለ። እኔም በጣም ደስ ነው ያለኝ። እኔ ስወጣ ምንድነው የሚል ነገር ነበር ያየሁት። ኢቢኤስ በመምጣታችሁና እንዲህ አይነት ነገር በማግኘቱ ለእኛም ትልቅ ነገር ነው። በጣም እናመሰግናለን። እኛም እናመሰግናለን። ጥሩ ሰራተኛ ነው ያሏችሁ። እንግዲህ እሺ እናመሰግናለን። እንኳን ደስ አለ። እንኳን እዚህ አበቃ። እንግዲህ ፈጣሪ አምላክ የፈቀደው ነው ሁሉም ነገር የሆነው። እናንተንም አመሰግናለሁ። ኢቢኤስ ብዙውን ጊዜ አያለሁ፣ እከታተላለሁ። በተለይ ቅዳሜ እና እሁድ አልፈኝም ዝም ብዬ እከታተላለሁ። ግን እንደዚህ ነው ብዬ አልገመትኩም እና የበለጠ መጣብልኝ። እናንተንም ያኑራችሁ፣ እድሜ ኢቢኤስንም ያስፋልን እና እንግዲህ ከዚህ በለጠ ድንገተኛ እንትን ነው። እናመሰግናለን።